አያችሁ አይደለ ዩቲዩብ ላይ ቲክቶክ ላይ ስኬታማ መሆን ትፈልጋላችሁ ነገር ግን ቻሌንጆችን መቀበል አትፈልጉ ስኬታማ መሆን የምትፈልጉ ከሆነ ብዙ ቻሌንጆች አሉ እነዛን ማለፍ ያስፈልጋል ለምሳሌ እንደዚህ አይነት ጠቃሚ ቪዲዮዎችን ሙሉውን በማየትና ራስን በማስተማር ይጀምራል እንግዲህ እኔ ከገጠሙኝ ቻሌንጆች መካከል አንዱን ቻሌንጅ ላሳያችሁ ምናልባት አብዛኞቻችሁ ብዙ ቪዲዮዎችን አፕሎድ ታደርጋላችሁ ትጭናላችሁ ምናምን ግን ቪው አታገኙም 200 ሰው ምናምን ነው የሚያይላችሁ አንዱ ችግር የብዙዎቻችሁ ይሄ ነው ሁለተኛው ችግራችሁ ደግሞ አዲስ ቻናል ተከፍቱና ቻናላችሁ አዲስ በመሆኑ ምክንያት ሰብስክራይበር ስለሌለው ሌሎችም ችግሮች ተደማምረው ቻናላችሁ እንኳን ሊያድግላችሁ ይቀርና እንኳን 1000 ሰብስክራይበር እንኳን 4000 ሰዓት ሊያሟላላችሁ ይቀርና 1000 ቪው እንኳን የሚያገኝ ቪዲዮ የላችሁም ኤኒዌይስ ግን በቪው ማጣት ቪው ባለማግኘት ስትበሳጩ ስትናደዱ የነበራችሁ ይሄ የኔ ኤክስፒሪየንስ እና የኔ ልምድ በጣም ስለሚጠቅማችሁ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት ላይክ አድርጉ ኮሜንት ላይ ሐሳብ ስጡ ጥያቄ ካላችሁ በተቻለኛ ቀን እመልሳለሁ እንግዲህ ይህን ቻናል ከከፈትኩኝ ከአንድ ወር በኋላ እኔ የምኖርበት አካባቢ ወሎ ነው የምኖረው ኮምቦልቻ ነው የምኖረው ኢንተርኔት ተቋረጠ መንግስት ዘጋ ማለት ነው ኢንተርኔት ከዚያ የሚገርማችሁ ነገር በአንድ ወር ጊዜ ውስጥ ግን ቻናሌ ብዙ ለውጦች ነበሩት 1000 ሰብስክራይበር አሟልቼ 4000 ሰዓት አሟልቼ ሞኔታይዝ የተደረገልኝ በ15 ቀን ብቻ ነው ይሄን ቻናል በ15 ቀን ነው ሞኔታይዝ ያስደረኩት ከዚያ በጣም ቻናሉ ተነቃቅቶ በጣም ብዙ ቪው የሚያገኝ ቻናል ነበር ይሄ ቻናል ማለት ነው ልክ አንድ ወር እንደሰራሁበት ቀጥታ ተቋረጠ ኢንተርኔት ተዘጋ ሶ ኢንተርኔት ስለሌለኝ ቪዲዮ አፕሎድ ማድረግ አልቻልኩም ለሁለት ወር ያክል ሩቅ ቦታዎች እየተመላለስኩ አፋር ክልል እየሄድኩኝ እኔ ወሎ ነው ያለሁት አፋር ክልል ርቀት አለው በጣም ብዙ ኪሎ ሜትሮች አፋር ክልል እየሄድኩኝ ቪዲዮ አፕሎድ ማድረግ ለስራ ጉዳይ አዲስ አበባ ሲሄድ ቪዲዮ አፕሎድ ማድረግ ጀመርኩ ሞከርኩኝ ብዙ ነገር ሞከርኩ ለሁለት ወር ያክል ከዚያ በኋላ ግን በጣም አድካሚ ነው አንደኛ ኮስቲ ነው የትራንስፖርት ታወጣላችሁ እዛ ስትሉ የምሳት ታወጣላችሁ ብዙ ነገር አለ ሁለተኛ ደግሞ በዚህ መንገድ ኮንሲስተንትሊ መስራት ከባድ ስለሆነ ሙሉ ለሙሉ መስራቴን አቆምኩ ማለት ነው ሶሻል ሚዲያ ላይ እዚህ ቻናል ላይ ቪዲዮ አፕሎድ ማድረግ አቆምኩኝ ማለት ነው ከዚያ ለ11 ወር ያክል ነው የቆየው ኢንተርኔቱ የተዘጋው 11 ወር ያክል ነው እኔ 2 ወር ያክል ያው ሞክሬያለሁ ከዚያ በኋላ ለተከታታይ 9 ወር ያክል ምንም ቪዲዮ መልቀቅ አቆምኩ ማለት ነው እዚህ ቻናል ላይ አንድም ቪዲዮ መልቀቅ አፕሎድ ማድረግ አቆምኩኝ ማለት ነው ለምን ጉዳዩ ከአቅሜ በላይ ስለነበር ያን እንግዲህ 9 ወር ያክል ስለተውኩት ጥሩ መነቃቃት ነበረው መጀመሪያ ኢንተርኔት ከተለቀቀ በኋላ እንደ አዲስ ቪዲዮ አፕሎድ ማድረግ ሲጀምር በቃ ምንም ቪው ላገኝ አልቻልኩም 70 ሰው ነው የሚያይልኝ 90 ሰው 100 ሰው 200 ሰው ከዚህ የኔ ቪው ሊጨምርና ሊያድግ አልቻለም ብዙ ለፋው ብዙ ቪዲዮዎችን አፕሎድ አደረኩኝ በጣም አስተዋወቅኩት ሰዎችን ሰብስክራይብ አድርጉልኝ እዩልኝ ብዙ ሰዎችን አናገርኩ ማለት ነው ኢቭን ያኔ እኔ ማንንም አያቀኝም ያው 1000 ሰብስክራይበር ባጭር ጊዜ ውስጥ ሞላው እንጂ 3000 ምናምን ነው ቢኖረው ሰብስክራይበር ማንንም አያቀውም የኔን ቻናል ማለት ነው ስለዚህ የዛኔ ብዙ ውቅና ያላቸው ሰዎችን አስተዋውቁልኝ ፕሮሞት አድርጉልኝ ብዬ ጠየቅኳቸው ማንንም ሊያግዘኝ ግን ፍቃደኛ አልነበረ ከዚያ ግን ግዴታ የኔን ቻናል ሊቀይርና ሊያስተካክል የሚችል አንድ ቪዲዮ ያስፈልገኛል ብዬ ወሰንኩ ማለት ነው ለምን እኔ ይህን ቻናል ከመጀመሪያ በፊት በደንብ ዩቲዩብን አጥንቼና ስለ ዩቲዩብ ራሴን አስተምሬ ነው የጀመርኩት ብዙዎቻችሁ ከምትሰሯቸው ስህተቶች መካከል አንዱ ዩቲዩብን ሳታጠኑ ዩቲዩብ ሳይገባችሁ አልጎሪዝሙን ሳትረዱ ብዙ ነገሮች ሳይገባችሁ ቪዲዮ አፕሎድ ማድረግ ነው ትልቅ ሪስክ የምትወስዱት ይሄ ነው ብዙ የሚያደክማችሁ ይሄ ነው በነገራችን ላይ ግር መንገዴን አንድ ነገር ልንገራችሁ የ7 ቀን ስልጠና አዘጋጅተናል በዋናነት ቪው ለሌላችሁ ወደፊት ትልቅ ህልም ላላችሁ ዩቲዩብ ላይ ቲክቶክ ላይ ማደግ ለምትፈልጉ ሰዎች ከፍተኛ ግብአት የምንሰጥበት ስልጠናችን ነው ስለዚህ ቶሎ ፈጥናችሁ መመዝገብ ከቻላችሁ ይሄ ቪዲዮ ከተለቀቀ ከ2 ቀን በኋላ ስልጠናው ይጀምራል ከታች አድራሻ አስቀምጫለሁ ስልክ አስቀምጫለሁ በዚያ ስልክ ቴሌግራም ላይ አዋሩን ቶሎ ተመዝገቡ ክፍያው ተመጣጣኝ ነው ዲቴል መረጃ ደግሞ ፒን አድርጌያለሁ ኮሜንት ማለት ነው ስለዚህ ዩቲዩብን አጥንቼ ስለነበረ የኔን ቻናል ሊቀይር የሚችል አንድ ቪዲዮ ያስፈልገኛል ብዬ ወሰንኩ ማለት ነው ሶ እኔ ይሄንን ኤክስፒሪየንስ ልምዴን የምነግራችሁ እናንተም አፕላይ እንድታደርጉት ነው ራሳችሁ ጋር እንድትተገብሩት ስለምፈልግ ነው ከዚያ በፊት ቻናሌ ላሳያችሁ ለምን አንዳንድ ኮሜንቶች ያለው ምሰጣቸው መረጃ ውሸት የሚመስላቸው ሰዎች አሉ ስለዚህ ስልኬን ከፍቼ የኔን ኤክስፒሪየንስ ላሳያችሁ ምን አጋጥሞኝ እንደነበር ላሳያችሁ እንግዲህ ተመልከቱ ከአንድ አመት በፊት ነው ኦልሞስት እዚህ ጋር አያችሁት አይደል እዚህ ጋር የመጨረሻ ቪዲዮ የለቀኩት የነበረው የቱ ነው መሰላችሁ እዚህ ጋር 1900 ቪው ያለው ይሄ ቪዲዮ ነበር ከሱ በፊት ደግሞ አንድ ቪዲዮ ለቅቅ ያለው ያው እዚህ ጋር 3500 ምናምን ነበረው
ከዚያ በታች የለቀኳቸው ደግሞ አሉ ብዙ 58000 ቪው እዚህ ጋር አለ ምናምን በጣም ቆንጆ ነበር እንደጀማሪ በአንድ ወር ጊዜ ውስጥ ልክ እዚህ ጋር ይሄንን ቪዲዮ አፕሎድ እንዳደረኩኝ ኢንተርኔት ተዘጋ ማለት ነው ከዚያ ለ9 ወር ያክል ጠፍቼ ከ9 ወር በኋላ የመጀመሪያ ቪዲዮ የቱን ለቀኩኝ ቀጥታ እዚህ ጋር የምታዩዋትን እቺን ቪዲዮ ለቀኩኝ ማለት ነው ይሄን ቪዲዮ ስለቅ አያችሁት ቪው ስንት እንዳለው 120 ሰው ነው ያየልኝ ከዚያ አሁንም ሌላ ቪዲዮ ለቀኩኝ ያው ለምን ጠፋው ምናምን ብዬ ነበር እዚህ ጋር የሰራሁት ሁላ ማለት ነው ከዛ እዚህ ጋር ስለቅ ዩቲዩብ ክፍያ አዲሱ ምንዛሬ ምናምን ዶላር ይዛኔ ጨምሮ ነበር 800 ሰው አየልኝ ባይዘው 800 ሰው አላየልኝም አሁን ረጅም ጊዜ አንድ አመት ስላለፈው ነው እንጂ ያኔ ወደ 100 ምናምን ሰው ነበር ያየው አሁንም ሄድኩኝ ይችን ቪዲዮ ለቀኩኝ አሁን 1100 ይላል ጊዜው ስለረዘመ ነው እንጂ ያኔ 200 ሰው ሁላ አይሞላም ያየው ከዚያ ዲቪ መጣ ስለ ዲቪ ይሄንን 541 ሰው አየልኝ ይችን ቪዲዮ ለቀኩኝ እንግዲህ አስቡት ምን ያክል ቪዲዮ እንደሰራው ከዚያ 254 ቪው እዚህ ጋር አያችሁት እውነቱን ነው ማሳያችሁ እኔ ጋር ያጋጠመኝን ማለት ነው ከዚያ አሁንንም ብራችሁን ከባንክ አውጡ ምናምን አልኩና ይሄን 664 ቪው ያገኘ አንድ ቪዲዮ ሰራው 600 ይሄም 600 የሞላው አሁን ነው 100 ምናምን ነበር ከዚያ መልሼ አሁንም ስለ ዲቪ ሰራው የለም አያችሁ እዚህ ስደርስ እንግዲህ ወሰንኩኝ ማለት ነው የኔን ቻናል ሊቀይር የሚችል አንድ ቪዲዮ ያስፈልገኛል ብዬ ዲሳይድ አደረኩኝ ማለት ነው አንድ ሐሳብ ላስረዳችሁ እዚህ ጋር በደንብ እንድትረዱኝ ስለምፈልግ አንድ ሰው መኪና አለው እንበልና በመኪና ስትሄዱ አይታችሁ ከሆነ የመኪናው ባትሪ ሲሞትበት የተለያዩ ነገሮች እንግዲህ ወደ ኋላ ሲያስቀሩት የመኪና ባትሪ ይሞታል ብዙ ነገር ይኖራል እንዲህ በቁልፍ እንደስከዛሬው ማስነሳት አይችልም ያንን መኪና ያው ብዙ ዕውቀቱ የለኝም ግን ትንሽ ሐሳቡን ላካፍላችሁ ያን መኪና ኖርማል እንደስከዛሬው አስነስቶ መሄድ አይችልም ባትሪው ከሞተ በተለይ ባትሪው እስኪነቃቃና ቻርጅ አድርጎ ራሱን እስኪሰራ ድረስ ሰዎች ይገፉለታል መኪናውን ማለት ነው አላጋጠማችሁም ግፉልኝ ተብላችሁ አታውቁም ሰዎች ግፉልኝ ይላል ሰዎች ከኋላ ይገፉለታል ልክ እኔ ሳደርገው እንደነበረው ባካችሁ አስተዋውቁልኝ ምናምን ስለ እንደነበረው ማለት ነው ከዚያ ሰዎች ይገፉለታል ከዚያ መጨረሻ ላይ የተወሰነ እንደተንቀሳቀሰ በጉልበት መንጭቆ ያስነሳዋል ያን መኪና ማለት ነው ለምን ኖርማል ባትሪው ስለደከመ እንደስከዛሬው በቀላሉ መነሳት አይችልም ያ ነው ይመስለኛል ሳይንሱ የመኪና ከዚያ መንጭቆ በጉልበት ያስነሳዋል መኪናውን የእናንተም ቻናል ሰዎችን እንዲያርጉልኝ አስተዋውቁልኝ ፕሮሞት አድርጉልኝ ትሏቸዋላችሁ ግን ያ ለውጥ አያመጣም ግዴታ ልክ እንደዚህ መኪና ቻናላችሁን መንጭቆ የሚያስነሳ ቪዲዮ ያስፈልጋችኋል ማለት ነው ያኔ ዲሳይድ አደረኩኝና ቁጭ አልኩኝ ቻናሌን በደንብ ተመለከትኩኝ አንደኛ እኔ ከዚህ በፊት ከለቀኳቸው ቪዲዮዎች መካከል ከፍተኛ ቪው ያላቸው ምን ቪዲዮዎች ናቸው የሚለውን ጥናት ሰራው ያው ላሳያችሁ ስልኬን ከዚህ በፊት ከለቀኳቸው ቪዲዮዎች መካከል ከፍተኛ ቪው ያገኘሁበት አንዱ የኤዲቲንግ ነው ቪዲዮ ኤዲቲንግ ያው እዚህ ጋር ያያችሁት ይቺ ነች 58000 ቪው አግኝቼ ነበር በጊዜው ስለዚህ ኦኬ ቪዲዮ ኤዲቲንግን ብዙ ሰዎች ይፈልጉታል ማለት ነው ብዬ አንድ ልምድ ወሰድኩ ሁለተኛ ደግሞ ቻናሌ አናላይቲክስ ላይ ገብቼ ትሬንድ የሚባል አለ አናላይቲክስ ላይ ሲገቡ ያው እዚህ ጋር ገብቼ ላሳያችሁ አናላይቲክስ ላይ ያው እዚህ ጋር ትሬንድ የሚል አለ እዚህ ትሬንድ የሚለው ላይ ሰርች የሚል አለ ከዚህ እዚህ ጋር ምን ያክል ቪዲዮ ኤዲቲንግ ሰዎች ኢንተረስትድ ናቸው በዚህ ጉዳይ የሚለውን ቼክ ለማድረግ ቪዲዮ ኤዲቲንግ ብዬ ሰርች አደረኩኝ ቪዲዮ ኤዲቲንግ አያችሁ ከዚያ በኋላ ያው እዚህ ጋር የታችሁ ከሆነ ቬሪ ሃይ ኢንተረስት አለኝ ያንተ ተመልካቾች በጣም ይፈልጋሉ ቪዲዮ ኤዲቲንግ አለኝ እናንተ ርዕስ ስትመርጡ እንዲህ ሁላ ቴስት አድርጋችሁ መሆን አለበት ኦኬ ስለዚህ ቪዲዮ ኤዲቲንግን ማጋራት አለብኝ ማለት ነው ድጋሚ ቪዲዮ መስራት አለብኝ ማለት ነው ብዬ ወሰንኩ ከዚያ ቁጭ ብዬ ቤት በትክክል አንድ ሰው ቪዲዮ ኤዲቲንግን ለማወቅ ምን ነገሮች ያስፈልጉታል ምን ማወቅ አለበት እንዴት አድርጌ በነግራቸው የኔን ቪዲዮ በረጅም ሰዓት ሊያዩልኝ ይችላሉ ብዙ ጥናት ሰራው ማለት ነው ቁጭ ብዬ የኔ ተመልካቾች ምን እንደሚወዱ ከዚያ ምን አደረኩኝ ያው እዚህ ጋር እዚህ ቪዲዮ ድረስ በጣም 1 2 3 በጣም ብዙ ቪዲዮዎች ቪው ተመቷል አይደለ በደንብ ቁጭ ብዬ አጥንቼ ተመልካቾችን ስሜት ገምግሜ በጣም ቪው ያገኙ የኔ ቪዲዮዎች ምን ምንድናቸው እሱን አይቼ የሌሎች ሰዎች ቻናል ውስጥ ገባው የኔ ተመሳሳይ ቻናሎች ማለት ነው እነዚያ ሰዎች ከፍተኛ ቪው ያገኙት ምን ቪዲዮ ላይ ነው በደንብ ጥናት ከሰራው በኋላ ያው እዚህ ጋር ለጀማሪዎች ቪዲዮ ኤዲቲንግ ሙሉ ስልጠና ብዬ ይሄን ቪዲዮ ሰራ ልክ ይሄን ቪዲዮ ስሰራ ብዙ ሰዎች ይሄን ርዕስ ይወዱት ስለነበር ቪዲዮዬን ክሊክ ማድረግ ጀመሩ ማለት ነው ከዚያ በሚገርም ሁኔታ 222000 ቪው አገኘሁበት አሁን ላሳያችሁ ይሄን ቪዲዮ ከፍቼ ሳሳያችሁ 200 ምናምን ሺህ አገኘሁበት ስላችሁ እዚህ ጋር አብሮ አንዳንድ ፖይንቶች አሉ ለምሳሌ ዋች ታይም አያችሁ እዚህ ጋር 20000 ሰዓት ነው በዚህ ቪዲዮ ያገኘሁት ሰብስክራይበር ማለት ነው ሰብስክራይበር በዚህ ቪዲዮ ብቻ 13000 ሰብስክራይበር አግኝቻለሁ በአንድ ቪዲዮ ማለት ነው ወደ 200 ምናምን ዶላር ሰርቼበታለሁ በአንድ ቪዲዮ ከዚያ በኋላ የለቀኳቸው ቪዲዮዎች ምን መሆን ጀመሩ ቫይራል መውጣትና ማደግ ጀመሩ ለምን ያ ቪዲዮ ኤዲቲንግ የሰራሁት ያ ቪዲዮ ቻናሌን መንጭቆ
ከነበረበት ህመምና በሽታ መንጭቆ አወጣልኝ ማለት ነው። አያችሁ ያው አሁንም ወደ ታች አድርጌ ያሳያችኋለሁ። ከዛ በኋላ ያለውን ቪዲዮ እንድትማሩበት ነው ይሄን የማደርገው። ከዚያ በኋላ ያለውን ቪዲዮ ላሳያችሁ ምን ያክል ለውጥ እንዳመጣ ማለት ነው። ምን ያክል ለውጥ እንዳመጣ አያችሁት። እዚህ ጋር 200 ምናምን ሺህ አለ። ከዚያ በኋላ የምለቀው ቪዲዮ 2000 መሆን ጀመረ፣ ማደግ ጀመረ። ያኛው በጣም ኢንተረስትድ ስለነበር ነው ከፍተኛ የሆነው። ከዚህ አሁንም የተወሰኑ ችግሮች ገጠሙኝ። ባንድ ያልተስተካከለልኝም ያው 400 ቪው 300 ቪው ማግኘት ጀመርኩ አሁንም ማለት ነው። ያ ቪዲዮ ትልቅ አስተዋጽኦ አለው ያ ከመሆኑ ጋር። ስለዚህ ምን አደረኩኝ? ሁለተኛ አሁንም ድጋሚ ቻናሌ መንጭቆ የሚያስነሳ ቪዲዮ ያስፈልገኛል አልኩና ዩቲዩብ አቆምኩ ብዬ ሰራው። 10000 ሰው አየው ማለት ነው። አሁን ቻናሌ እያደገ መጣ ሁለቱ ቪዲዮዎች። ከዚያ ማስተር ካርድ ቤት ሰራ 22000 ሰው አየው። አያችሁ ከዚህ በኋላ ዩቲዩብ አከፋፈት 8000 ምናምን ሰው አየው። ዝቅ ስል ደግሞ አሁን ለዩቲዩብ በስልካችሁ እንደ ቪዲዮ መቅረጽ ትችላላችሁ 6000 ሰው አየው። አያችሁ አይደለ? ልክ እንዲህ እያረኩኝ ሲሄድ 9000 24000 አያችሁ 8000 138000 እንዲህ አይነት ቪዲዮ ማግኘት ጀመርኩ። ስለዚህ ሶስተኛ ደግሞ አሁንም የመጀመሪያውን ርዕስ ደገምኩት። ቪዲዮ ኤዲቲንግ ብዙ ሰው እንደሚፈልግ አወቅኩኝ አይደለ? ስለዚህ ይሄንን ቪዲዮ ኤዲቲንግ ደግሞ አሁንም በአዲስ መልክ ድጋሚ አፕሎድ አደረኩት። ያው ድጋሚ አፕሎድ ሳደርገው 138000 ሰው አየው ማለት ነው። አያችሁ ከዚህ በኋላ የለቀኳቸው ቪዲዮዎች በሙሉ 70,000 እና 80,000 ከዚያ በላይ ቪው ነው ያገኘሁት። ስለዚህ ከዚህ የኔ ልምድ ምን ተወስዳላችሁ? አንደኛ ቻናላችሁ ባለበት ትተውትና ቁጭ ብላችሁ ጥናት ትሰራላችሁ። እናንተ ከለቀቃችኋቸው ቪዲዮዎች መካከል የትኛው ቪዲዮ ከፍተኛ ቪው አግኝቷል ትመዘግባላችሁ። ከዚያ እንደናንተ አይነት ቪዲዮ የሚሰሩ በጣም ተወዳጅ ሌሎች ቻናሎች ካሉ ትገቡና እነዚያ ቻናል ላይ በጣም ቪው ያገኙበት ቪዲዮአችሁ የትኛው ነው የሚለውን ታያላችሁ። እሱን ትመዘግባላችሁ። ከዚህ አሁንም ትሬንድ ውስጥ ትገቡና እኔ እንዳደረኩት እነዚያን ርዕሶች ቴስት አድርጓቸው ጻፉና ዩቲዩብን ስጡት። በጣም ከፍተኛ ኢንተረስት ነው ያለው ብሎ ካላችሁ እነዚያን ርዕሶች ትይዙና ራሳችሁን በደንብ አስተምራችሁ ሰዎች ከእንደዚህ አይነት ርዕሶች ምን ይፈልጋሉ የሚለውን አጥንታችሁ ስለዛ ቪዲዮ አፕሎድ አድርጉ። አንድ ቪዲዮ ብቻ በቂ አይደለም። አሁንም ተወዳጅ ከሆነ ሁለተኛ ያንኑ ቪዲዮ በሌላ አገላለጽ ደግማችሁ ስሩት። አሁንም ሶስተኛ ስሩበት። ከሶስቱ ቪዲዮዎች መካከል ወይ ሶስቱም ቫይራል ይወጣል ወይ አንዱ ቫይራል ይወጣል። የአንዱ ቪዲዮ ቫይራል መውጣት ደግሞ የእናንተን ቻናል ህይወት ይቀይረዋል ማለት ነው። ይሄ ከብዙ ስትራቴጂዎች መካከል አንዱ ስትራቴጂ ነው። እንደዚህ አይነት ደግሞ ብዙ ስትራቴጂዎች አሉ። እነዚህን ስትራቴጂዎች በስልጠና መልኩ እየሰጠን ነው። የ7 ቀን ስልጠና አዘጋጅተናል። ክፍያው በጣም ተመጣጣኝ ነው። ከታች ዲቴይል ኮሜንት ላይ ፒን አድርጌያለሁ። ስልካችንም ሁሉ ነገር አለ። ደውላችሁ ተመዝገቡ። ከዚህ ቪዲዮ ከ2 ቀን በኋላ ስልጠናው ይጀመራል። አይ ሆፕ ይሄ ቪዲዮ ብዙ አንድ እርምጃ እንድትራመዱ ብዙ አስተዋጽኦ ያበረክታል ብዬ አስባለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ